እጀላይ ትንሽ ቀረች እኔ ስለማን አንሳለው ነው ሻንቺ ነው ብለዋል ሽንጥ አለቀ ሽንጡ አለቀ ሽንጥ ያሁኑ ሽንጥ በዛን ሰዓት አንድ ሽንጥ 18 ውድ ነው ግን ውሻው በልቶ ያደረ በቃ በላው አምሽቶ መጣ እኔ ሽሮ ነው ሰራው እሱ ነው የሚቀናው እንኳን ምን አረገ እሱ ነው የሚቀናው ጠላ ይጠጣል ይወዳል ጠላ እሺ አንድ ሲስተር አንድ ጉሽ ጠላ ነው የምታምቅላትና ጉሽ ጠላ ጠምቄ ፀጉሬ እዚህ ወደ ቂጤ አካባቢ ነው ረጅም ነው ፀጉሬ በጣም እቺ ልጄ እንደ ልጄ ነው ወጣውና ፀጉሬ ነው በላራት በላና ተኛ አሁን እዛል ገለቆጭ የፀጉሬን ጠመጥባለሁ ስላስርስል አትሰሪ አለኝ ለምን ልሰራው አትሰሪ ጠላ ጠጣለሁ አንጭልኝ አላመጣውና ጠላውን ቁጭ አረኩለት ጠብ መሆኑ ግን አላወቁትም ያንን ጉሽ ጠላ አነሳና ጭንቅላቴ ላይ ነሰነሰው እንዴ አፈላ ተሸክሜ ወጣው አረጉር ነው እናቱ ነበሩ ማማ ወይ አረ ሊገለኝ ነው ምን ጠላ ደፋብኝ አንተ ምን ይታልክ ባፍ ስላልተጠመ እሺ ተቆጡትና በቃ ሂጂ አትመታኝ ሳልነካሽ ተገውጋ በቃ ታረቀ ከባልና ተኛው በቃ ጠላይና ተላይን ተሸክሜ እንዳልታጠበው ተቆጥቷል በቃ ታኛው ከነጣለው ግን የቀናቱ ጉዳይ ቀድም እሳቸው ናቸው የሚቀኑት ለምንድን ነው ሳል እንዴ የት ሄደሽ ነው ፀጉርሽን ነስነሳሽ አበጥረሽ የመጣሽው ሲበጠር የሆነ ቦታ ሲኬድ ነው ምን አቃለው እሱ ያሰበውን እዛ ሰዓት የዛሬ 50 ዓመት ወደ ኋላ ተመልሰን እንግዲህ ይሄንን የሚገራርም ሐሳቦችን ማንሳት እድሜ የሚገርም በቃ እኔ እውነት ምን ማለት እንዳለብኝ ነው በቃ ግራ ይገባኝ ማለት ይሄ ቀላል ነገር አይደለም ለሚያውቁ ሰውና እስቲ ፕሮግራማችንን ወደ መጨረስ እየመጣን ነው እንግዲህ ብዙ ነገሮችን ተወያይተናል የሚያስቁም ገጠመኞች የሚያሳዝኑም ሊኖሩ ይችላሉ ሰዎችን በመምከር ልጆች አሉ ብዙ ነገር አለ ወጣ ወረዳ አለ ይሄን ስንል ግን አልተጣላንም አልተለያየንም ማለት ቤት ውስጥ ጻብ የለም ማለት አይደለም ሴቷ እንደ ሴት ወንዱ እንደ ወንድ ተሆኖ ባል እንደ ባል ሚስት እንደ ሚስት ሆኖ ራሳችሁን በመቻቻል በመናበብ በፍቅር እንደኖራችሁ ነው ብዙ ነገር ያነሳችሁልንና በጣም ደስ ቀጣዩ የሚሆነው መልእክት ሊያስተምር የሚችል ብዙ ነገሮችን አንስታችኋል እንደ አደራም ለዚህ ትውልድ ሊነገረው የሚገባ የልጅ ልጆች አሉ ቀጣይ ትውልድ አለ ቤተሰብ አስቸግሮ ውጪ የወጡ ልጆች አሉ ጎዳና ላይ ባሁን ሰዓት እናቶች አሉ አባቶች አሉ ወጣት አለ ህፃናት አሉ በጣም ባሁን ሰዓት እየተቸገርንበት ያለን ነገርና ትውልዱን እያናጋ ያለው ቴክኖሎጂው እንዲሁም ደግሞ አንዳንድ ነገሮች አውቀናል ብለን የነጮችን ባህል በመያዝ ከኛ ባህል ወተን ብዙ ነገሮችን በመለማመድ ውስጥ ላሉት ልጆች የሚሆን መልእክት ከሁለታችሁም ስለምፈልግ እስቲ መጀመሪያ ከፋዘር እንነሳና የሚሉትን ነገር እባክዎት እሺ እንግዲህ ትዳር ቀልድ አይደለም በእውነት ትዳር ነው እንደው ዝም ብሎ ረጋ ሰራሽ እንትን ላይ ድሙሽ ላይ የተፈጠረ አይደለም መሰረት መኖር አለበት አንድ ቤት ሲገነባ መሰረቱ ጠንካራ መሆን አለበት ከዛ በኋላ ላይ ወደ ላይ ፎቅ በሚሰራበት ጊዜም ጠንካራ እየሆነ ነው የሚሄደው መሰረቱ የትዳር መሰረቱ ጠንካራ መሆን አለበት እንደው ዝም ብሎ ረጋ ሰራሽ መሆን የለበትም ትክክለኛ ፍቅር እግዚአብሔርን መንገድ መከተል ያስፈልጋል እግዚአብሔር ተጣሉ አላለ እግዚአብሔር ተፋቀሩ ነው የሚለው እግዚአብሔር እንደዚህ እንትን ተለያዩ አይደለም ተፋቀሩ አንድ ሆኑ ነው አዳምና ሔዋንን እግዚአብሔር ሲፈጥራቸው አዳም መጀመሪያ አዳም ተፈጠረ ከዛ በኋላ ሔዋን ተፈጠረ እንትን አለች ብቻውን መሆኑን ሲያቅ ከግራ ጎኑ ላይ እንትን አንድ ስንጥር የምታክል ነገር አነሳና ሲል አዳም ተፈጠረች አብራችሁ ኑሮ ብሎ እግዚአብሔር መርቆ እንትን አለ ሁለቱ ሰዎች ናቸው እንግዲህ እስከዚህ ሙስሊምም ይሁን ክርስቲያንም ይሁን ምንም ይሁን ከዛ ስንባዛ ተባዙ እግዚአብሔር መርቆ የሰጠ ከአዳምና ከሔዋን የመጣልን ጌታ እንደዛ ነው የፈጠረን ፍቅር በእንትን አይገዛም በገንዘብ አይገዛም እግዚአብሔር በነፃ ነው የሰጠን በእንትን ቢገዛ ቢሆን በቢሊዮን ደረጃ እንኳን ማግኘት አይቻልም እግዚአብሔር ግን በነፃ ነው ፍቅርን ህብረትን
አንድነትን፣ መተሳሰብን ሁሉን ነገር በነፃ ሰጥቶናል እግዚአብሔር። እግዚአብሔርን መንገድ መከተል እንጂ ከእግዚአብሔር መንገድ መውጣት ማለት ሰይጣናዊ ተግባር መፈጸም ማለት ነው። በአሁኑ ጊዜ እንደው በእልህ አይደለም ሰው መመካከር ምን ያዳግታል? መመካከር ያስፈልጋል። ችግር ካለ ቁጭ ብሎ መመካከር፣ ልጆቹን አስቀምጦ ቤተሰቡን አስቀምጦ ምንድነው ጉድለት ያለው ምንድነው መመካከር ትንሽ ነገር ነው በእውነት ሚስት የምትፈልገው አነስተኛ ሊሆን ይችላል። በትንሽ ነገር ሴቶች ይደለላሉ፣ በትንሽ ነገር ደስ ይላቸዋል። ስለዚህ ወደ ክፉ ነገር እንትን ከማለት ጥሩ ነገር ይዞ መምጣት ይቻላል። ጥሩ አንደበት ደግሞ ማንንም መመለስ የሚችል ነው። ማንንም ማሳረቅ የሚችል አንደበት ነው። ስለዚህ እግዚአብሔር የፈጠረልን ጥሩ አንደበት አለ፣ ፍቅር አለ፣ አንድነት አለ፣ ህብረት አለ። ያንን ነገር እግዚአብሔርን መንገድ ከተከተል ሁሉ ነገር ይቀራል። ለምን ሰው ይፋታል? ለምን መሰረት ተጋብቶ በትልቅ ደረጃ ተጋብቶ ነው ያውቃለሁ። አሁን 7 በሬ 8 በሬ ታርዶ ተጋብቶ መጨረሻ ላይ ትንሽ ነገር እንትን ሳይሉ የተፋተዋል። ያ ሁሉ እንትን ብሎ በትንሽ ነገር ተጋብቶ ትልቅ ደረጃ ላይ እንደኛ ማለት ነው። አንድ በሬ አንድ ጥጃ አንድ ላም ነች የታረደችው። እኔ ሳገባ ላም ነች እህቴ ነች የዳረችን ይዝ በዛች ነው ትንሽ ነገር ያለ። አሁን ያደን ትልቅ ነገር ደርሰን ልጆቻችንን ስንድር ደግሞ ከዛ የበለጠ 3 በሬ 4 በሬ አርደን ሄዳሉ። ስለዚህ እንደዛ ያለው በትንሽ ነገር ሰው ሰላም መሆን ይችላል። በትንሽ ነገር እግዚአብሔር የፈቀደውን ነገር ሰላምን መፍጠር ነው። በማንኛውም ደረጃ በየትኛውም መለኪያ ሰላም ከሆነ እግዚአብሔርን ከለመኑ እግዚአብሔርን ከጸሎት እንትን ካሉ ሁሉ ሰላም ይሆናል። ስለዚህ መወያየት ያስፈልጋል። ከመጣላት ከማንተም ማለት ፍርድ ቤት ያለው ሰው ነው። እዛም ቦታ ሰው ነው፣ እዚህም ቦታ ሰው ነው፣ ሽማግሌም ሰው ነው፣ ፍርድ ቤትም ሰው። ስለዚህ ከፍርድ ቤት የበለጠ ሁለቱ ተጋቢዎች ይበልጣሉ። በእውነት ሁለቱ ተጋቢዎች የሚችሉትን ነገር ቁጭ ብለው ቢመካከሩ ጓደኛ አይጠፋም። በሴትም በኩል በወንድም በኩል ያንን ነገር ጨምሮ ቅድም እንዳልኩት ያችን ነገር መፍታት ነው። ስለዚህ በትንሽ ነገር ተጣልቶ ልጅን ጎዳና ላይ መስደድ ወደ እናት አይሆኑ፣ ወደ ባልየው ወደ አባት አይሆኑ። መጨረሻ ላይ ተንሳፎ ይቀራሉ። መጨረሻ ላይ ይወጣሉ። መጨረሻ ላይ መጠጥ ይለመዳል። ሲጃራ ማጨስ ይመጣል። ጎዳና ላይ ይወጣል። ለሀገር ሸክም ይሆናሉ፣ ለወገን ሸክም ይሆናሉ፣ ለቤተሰብ ሸክም ይሆናሉ። ስለዚህ ያንን ነገር እንደዛ መድረስ የለ። ከተወለዱ በስነ ስርዓት ማደግ አለባቸው። ተማክሮ አስተምሮ እስከ መጨረሻው ድረስ እንትን ማለት ያስፈልጋል። ስለዚህ ቤት ውስጥ ፍቅር ካለ ሁሉ ነገር አለ። ገንዘቡም ይመጣል፣ እንትኑም ይመጣል፣ ሁሉ ነገር ይመጣል። እግዚአብሔር እንትን ካለ እግዚአብሔር ፊቱን ካዞረብን ግን ድራሻችን ነው የሚጠፋው። ስለዚህ የእግዚአብሔርን መንገድ መከተል አቅቷቸው የሚፋቱ ናቸው። ተፋቱ ይላል አይልም እኮ መጽሐፍ ቅዱስም አይልም። የእግዚአብሔር ቃል የለም ተፋቱ ተጣሉ ምናምን ነገር የለም። ተዋደዱ ነው። ተፋቀሩ፣ ተዋደዱ፣ ህብረትን ፍጠሩ ከሰው ጋራ ከማንም ጋራ ጓደኛ ጋራ። ስለዚህ እንደዚህ ያሉ ነገሮች የእግዚአብሔርን መንገድ 10 ቃላቶችን አንብቦ መረዳት ያስፈልጋል። በእግዚአብሔር ስም የተጻፉ እንትኖች አሉ። ስለዚህ እንደዚህ ያሉ ሚስቱን ማክበር ሲችል ሚስቱን አልብሶ እንደ ውጭ ካለችው አጊጦ እንትን ማለት ሲችል ሚስቱን ይተውና ሌላ ቦታ ይሄዳል። ምንድነው? ምን ማለት ነው? ያኛው ሚስቱ ላይ ነው መስራት ያለው። ሚስቱ ላይ መስራት ሚስቱ ነው ማክበር ያለው። ውጭ ያለችው ሴት ናት። ብትለብስ አሁን እንደዚህ ለብሳ እንትን ስትል አታምርም? በጣም እንደዚህ ነው መሆን ያለበት። ይሄ ሚስቴ ካጌጠች ለኔ በቃ ንጉሴ ነች ማለት ነው። ስለዚህ የቤትን እንደ ሰራተኛ እንደ ባሪያ ቆጥሮ ወጥቶ አብሮ መደነስ፣ አብሮ መብላት፣ አብሮ መጠጣት፣ ከዛ በኋላ ደግሞ ጠግቦ እያገሱ መምጣት ይሄ እግዚአብሔር እንትን አይደለም። ስለዚህ እንደዚህ ያሉ የዘመኑ እንትኖች ረጋ ሰራሾች ናቸው። በእውነት ጥሩ ስላልማይሆን ይህንን ነገር አደብ መግዛትን ያስፈልጋል። አገር መራል እኮ አገር መሪ መሆን ይቻላል። በዚህ እንደዚህ ያሉ ፍቅር ካለ እንትን ካለ ሁሉ ነገር አለ። ስለዚህ ይሄ አቅቶን ነው መነጋገር አናቅበት። ቁጭ ብለን መወያየት አናቅበት። እንዲህ ነው በቃ አምባገነንን። እኔም አንዳንድ ጊዜ የማደርገው ነገር ነው። ቡክ ከማለት ቁጭ ብሎ በትዕግስት እስቲ በትዕግስት አናግረኝ ስትል በትዕግስት ወዲያው ጥሩነቱ ወዲያው ምልስልና እንትን እላለሁ። እንደዚህ ያሉ ነገሮችን እንትን እላለሁ። እውነተኝነት ስለምከተል ቶሎ እቆጣለሁ። እውነተኛ ውስጤ እውነተኛ አለች። ስለዚህ እንደዚህ ያሉ ነገሮችን እውነትነትን መመከር
እግዚአብሔር የሚፈቅደውን ነገር መስራት ነው ዋናው ነገር። እግዚአብሔር ይፈቅዳል፣ የሚፈቅደውን ነገር መስራት፣ የማይፈቅደውን ነገር መተው። እግዚአብሔር ካልፈቀደ አልፈቀደም ማለት ነው። የምንመራው በጌታ ነው። እድሜ የሰጠንን እስካሁን ድረስ የኖር ነው 75 ዓመት 80 ዓመት የኖር ነው እግዚአብሔር ፈቅዶልን ነው። ቅድም እንዳልኩሽ ከሞት ተርፌ እዚህ ድረስ ያለው አሁን ሰውን እሷም ኖርማል እኔም ደህና በዚህ እድሜ ደህና ይሄ ራሱ ትልቅ ነገር ነው። እግዚአብሔር ተሰጥቶ ነው። ስለዚህ እንደዚህ ያሉ ነገሮችን መዋየት ያስፈልጋል፣ መፈቃቀር ያስፈልጋል፣ የእግዚአብሔርን መንገድ ያስፈልጋል። መንገዱን መርቶናል፣ እንዲህ ታደርጋላችሁ ብሏል። እሱን ነገር መከተል ከዛ በኋላ ሰላሙ ይፈጠራል ማለት ነው። እናመሰግናለን ፋዘር ለሰጡን ትልቅ መልእክት ለትውልድም ለፎልባሾ ቤተሰብም እንዲሁም ደግሞ ለሀገር የሚሆን ትልቅ የትዳርም ተሞክሮ እንዲሁም ደግሞ ለኛ ምክርም እንደ አባትም ካላቸው ነገር ትልቅ መልእክት እንዳስተላለፉና በዚህ መልእክት ደግሞ ሁላችንም እንደምንጽናና ትዳራችንንም እንደምናተርፍ በጣም አምናለሁ። እስኪ ደግሞ ወደ እናታችን መተን ለሴት እህቶቻችን እንዴት ትዳርን መምራት እንዳለብን ምን ማድረግ እንዳለብን ከሳቸው ደግሞ አንድ የሚሉን ነገር አለና ከነሱ ጋር እንሆን ቀጥላል። እሺ እንግዲህ አንደኛው መቻቻል ተቻችሎ መኖር ሲቆጣ ማለት ወንድ ልጅ ወጣ ብሎ ሲመለስ ውጭ ተናዶም ሊሆን ይችላል። ይበሳጫል። ሲመጣ እኔ ከተቆጣችው ያ ነገሩ እየከረረ ይሄዳል። መቆጣት መናገር የለብንም። ተናዶ ሊመጣ ይችላል። ተጣልቶም ሊመጣ ይችላል። ወይ ገንዘቡ ጎሎበት ሊመጣ ይችላል። ያንን እሷ በምክር በቃ ሰንባል ይሆናል። ቤት እንደሁሉ ሙሉ ነው። ምንም የሚቸግረን ነገር የለም። በቃ ያትናደድ ብላ ያንን መመለስ ስትችል የት ሄደ መጣ የት እንደዚህ ያደረገ የት በላ ካለችው ወንድ ልጅ ያመራል፣ መጥፎ ነው። ስለዚህ ተቻችሎ መኖር ነው እና ጠባችንን ደግሞ ልጆቻችንን እንዳይሰሙ። ልጆች ከሰሙ የኛኑ ነው የሚካተሉ። የእኛ ልጆች አሁን እኛ ያደረግነውን ነው እያደረጉ ያሉት። አይጣሉ፣ ሽማግሌም ገብቶባቸው አያውቅም። ሰው ተጣልተው ወደኛ ጋር ስሞታ ሰምተንም አናውቅም። ተስማምተው ልክ እንደኛ ነው የሚኖሩት። የእነዚህ ሰዎችስ ምን ያንሳቸዋል? ተቻችለው ቢኖሩ ምን አለበት? እኛ የዳርናቸው ሰዎች በሶስተኛ ቀን ተፋቱ ሲሉ ግርም ይለኛል። እኛ ልጅ እየዳርን ነው፣ የልጅ ልጅም እያየን ነው፣ የልጅ ልጅም ልንድር ነው። እና ለምንስ ጠብ ይመጣል? መቻቻል ነው ዋናው። ብዙ ነገር አለ። መቻል ሲቆጣ መቻል ወይ ተናዶ ይሆናል። ወጣ ማለት ይበርዳል ነገሩ። እቺ ነገር በጣም ተመችቶኛለች። እቺ ወጣ ማለት ከግቢ ውጭ አይደለም አይደል? ከግቢ አይደለም። ከግቢማ ከወጣሁማ አለቀልኝ ሄድኩ ማለት ነው። አልወጣም፣ ቤት ውስጥ ነው። ከወጣሁ ልጆቼ ደግሞ ይባላል። እውነት ነው። ለልጆቼ ስል ለልጆቻችን ስንል ሲቆጣ እዚሁ ልጆችን ጥለን ፈርጥጠን ከሄድን እቤት ያሉት ልጆች ማን ሀይላቸዋል? ወደ ጎዳና ይወጣሉ። በትክክል ያንን ለማዳን መቻቻል፣ መስማማት። ይሄን ነው የምለው። አመሰግናለሁ። ለኛ ፍቃደኛ ሆናችሁ ቤታችሁ ድረስ ጠርታችሁን ቡናው ሳይቀር ሁሉ ነገር ሳይቀር አቅርባችሁ ጊዜያችሁ ወስዳችሁ ማንም የማያደርገው ነገር ነው። ይሄ ትልቅ ነገር ነው። ለዚህ ትውልድ ለዚህ ማህበረሰብ ያስፈልጋል ብላችሁ ጊዜያችሁን ስለሰጣችሁን እግዚአብሔር ያክብርልን ማለት ነው የምንፈልገው። ተባረኩልን፣ እድሜ ይስጥልን። ከዚህ በላይ ደግሞ ሌላ ነገር የምናይበት ጊዜ ይሁን ማለት እፈልጋለሁ። ተባረኩ። አመሰግናለሁ። እኛም እናመሰግናለን በእውነት እዚህ ድረስ መጣችሁ። እንግዲህ ለእናንተም አንድ ነገር ለማግኘት ነው፣ ትምህርት ለማግኘት ነው፣ ሰዎችን ለመመለስ ነው። ቅድም እንዳላችሁትን የሚፋቱትን አደብ ግዙ ለማለትና የትምህርት ተመክሮ ነገር ከሰው ነው የሚገኘው፣ ከራስ ብቻ የሚገኝ አይደለም። ከኛ እንደው አነሰም ጎደለም ከኛ ያገኛችሁት ነገር በ57 ዓመት ኑሮ የካበቱ ልምዶች አሉ ብዙ
ያልተገለጹም አሉ። እዚህ መካከል ላይ ያልገለጽናቸውም ብዙ አሉ። እውነት ነው። ስለዚህ እችን ቁንጽል ያለች ነገር ይዛችሁም እንደ ትምህርትም ሰዎችን ለመመለስ የሚጣሉትን አደብ እንዲገዙ፣ እንዲፋቀሩ፣ የእግዚአብሔርን መንገድ እንዲከተሉ ለማድረግ ከኛም ትምህርት ወስዳችሁ እዛ ቦታ ላይ እንትን በምትሉበት ጊዜ ይህንን ለመስራት ቤታችን ድረስ መጥታችሁ ደከመን ሰለቸን ሳትሉ ረጅም ጊዜ ነው የወሰዳችሁ። በእውነት እዚህ እንትን ብላችሁ ጥያቄና መልስ ከዛ በኋላ ወደ መድረክ እንትን ብላችሁ ሰዎችን ግንዛቤ ውስጥ እንዲከቱ እኛን አሁን የሚያቀን ሰው ብዙ ነው ብዙ ነው። እንደው የምንናገረው እውነተኝነቱ በሰው ይገለጣል። ያምናሉ ደምሮ ነው እንትን የሚሉት ብዙ ነገር ስለምንተማመንበት ሰዎችን ይረዳሉ። እውነታቸውን ነው ብለው እንትን ስለሚሉ በእውነት በጣም እናመሰግናለን። እግዚአብሔር ይስጥልን። እዚህ መታችሁ ተረድታችኋል። የተረዳችሁትን ደግሞ መልእክት ለማስተላለፍ ትበቃላችሁ። ወደፊትም እንደዚሁ እንረዳዳለን። አሁን እናንተም ስራችሁ የቀና ስራ ይሁን፣ የተባረከ ይሁን። ትዳር የሚኖራችሁ ትዳራችሁ ሰፊ ይሁን። ልጆችም ካሉ ልጆቻችሁን ሰፊ ያደርግላችሁ፣ ያሳድጋችሁ። የምታገኙት ሁሉ ሰፊ። ተመልካቾቻችንም አሜን እያሉ ነው። አሜን ሰፊ ይሁን። ስለዚህ የምትሰሩት ሁሉ የጣፈጠ ይሁን። ማር ነው የሚጣፍጠው፣ ማር ነው። ስራችሁ ሁሉ እንደ ማር ይጣፍጥላችሁ። በጣም እናመሰግናለን። ከመጠን በላይ ዛሬ የምንገኘው በሻለቃ በጋሻው ገድሌ ቤት እና በወይዘሮ ጸዳለ ኃይሌ ቤት እንገኛለን። ትልቅ የሆነውን ሀሳብ እውነት የሚገነባ ሊያተርፈን የሚችል ቀጣይም ደግሞ በሌላ ፕሮግራም ከነሱ ጋር ወደ እናንተ ትልልቅ ነገሮች ትልልቅ ተመክሮና ምክር የሆኑትን ነገሮች መተን እንኳን እንድንሰራ ፈቃደኛ ስለሆኑ እናንተም ከዚህ የተገነዘባችሁትና መማር የምትችሉትንና ቤታችሁን ልታተርፉ የምትችሉ ልጆቻችሁን ልታተርፉና ትዳራችሁን ልትገነቡ የምትችሉትን ሀሳብ በማንሳት ጊዜያቸውን ወስደው ከኛ ጋር ለማህበረሰብና ለትውልድ ይሆናል ያሉትን ሀሳብ በማካፈላቸው በእናንተ በተመልካቾቼና እንዲሁም በፉልባሾው ቤተሰብ ስም ላመሰግን ፈልጋለሁ። ይህን ቻናል አዲስ የሆናችሁ ሼር፣ ሰብስክራይብ እና ላይክ በማድረግ ከኛ ጋር እንድትሰሩ እንላለን። ከዚህ በፊት ደግሞ የኛ ቤተሰብ የሆናችሁት ሼር እና ላይክ በማድረግ ከኛ ጋር እንድትሰሩና እንዲሁም ደግሞ ያላችሁን ፊድባክና ሊሰሩበት የሚገባውን ስራ አብረን መስራትና ትውልድን ልናድን እንችላለን ማለት እፈልጋለሁ። ሳምንት በሌላ ፕሮግራም እስከምንገናኝ ሰላም ሁኑልን። እናመሰግናለን።